አሁን ደግሞ ዶክተር ጸጋ ከመስመር ላይ ትገኛለች። አብረህን አንተም ቃለ መጠይቁን ተሳተፍ ጥሪ ያቀርብላለሁ። ጤና ይስጥልኝ ዶክተር ጸጋ እንደምን አለሽ? ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። እንደገና የተከበራችሁ አድማጮች ተመልካቾች እንደገና ደጋግሜ እንኳን ደህና መጣሽ እላለሁ። በዛሬው ዕለት ሰፋ ያለው ውይይት ይኖረናል ካንቺ ጋር። አሁን መሰረታዊ ውይይታችን ሊሆን የሚችለው በዛሬው ዕለት የሃይማኖት አክራሪዎች የናንተ የመንግስት አባላት ፓርቲዎቻቸው የሆኑት 1 ሚሊዮን ህዝብ ዘው አሻፈረኝ ልጆቻችን ውትድርና ያገለግሉም አገር አይጠብቁም ሊሉ ነው። እንዴት አየሽው? በመጀመሪያ ደረጃ ተሽሎሞ በእውነት ይህ ሁኔታ እዚህ መደረስ አልነበረበትም። ሀሪዲዎች ብቻ ሳይሆን የኔ እምነቴ የግል እምነቴ ማንኛውም የእስራኤል ዜጋ አገሩን ማገልገል አለበት። በውትድርናም ሆነ በሽሩት ሎሚ በመንለው በብሔራዊ አገልግሎትም ቢሆን እያንዳንዱ ማገልገል አለበት። ነገር ግን በሀገራችን ያለው ሁኔታ የፖለቲካ ውዝግብም ከዛም አልፎ ደግሞ በተለያዩ ምክንያቶች በተለይ ሀሪዲዎችን በተመለከተ መጀመሪያን የሃይማኖት የሚማሩት ቁጥራቸው ጥቂት ስለነበር የነሱ ሁኔታ ነፃ ይሁኑ ካገልግሎቱ። እስራኤል በመጀመሪያ ከማንኛውም ቀደም እስራኤል የይሁዲ ሀገር ናት። ከይሁዲ ቀጥሎ ነው ዲሞክራሲ ይሁዲ ዲሞክራሲ የሚለው። ነገር ግን ከጊዜ ብዛት በኋላ የምናየው ሁኔታ ሃይማኖቱን የሚማሩት ቁጥራቸው እየቀነሰ የማይማሩትኝ ቁጥራቸው እየጨመረ በሀሪዲ በመምጣቱ ብዙ ከፍተኛ ውዝግብ አለ። የሚማሩት ይማሩ ሃይማኖት አስፈላጊ ነው። የእስራኤል ሕዝብ የሚኖረው በሃይማኖቱ ነው። የእስራኤል ሕዝብ ሀገር ያቋቋመው በሃይማኖቱ ነው። ነገር ግን ሃይማኖት የማይማሩት ማገልገል አለባቸው። አረቦችን የሚወሰድክ እንደሆነ የአረቦች ቁጥር ከይሁዲዎች ወይም ከሀሪዲዎች ይበልጣል። ዶክተር የአረቦች ቁጥር 21 እና 22% ነው። ቆይ ወደ አረቦች ዶክተር ጸጋ ወደ አረቦች ከመሄዳችን በፊት እኛው ዘረታ ታኩረት ማድረግ የምንፈልገው በሀሪዲዎች ላይ ነው። ማለትም በሃይማኖት አክራሪዎች ነው። አሁን አንቺ እንደምትዩ ከሆነ ሃይማኖት የሚማረው ይማር ማይማረው ያገልግል ነው። ምን ማለት ነው? ለምሳሌ ሃይማኖትኛ የሆኑት አጽዮኑት ዳቲት የሚባሉት ድሮ ማፍዳል ይባሉ ነበር። አሁን ጽዮኑት ዳቲት ይባላሉ። የነሱ እንዲያውም በተለያዩም በጨረሻ ላይ በተደረገው ጦርነት በጣም ብዙዎቹ የተጎዱት የነሱ ናቸው። ያገለግላሉ። ስለዚህ ኦሪትን መማር አገርን ማገልገል ይችላል። ለምን ነው ለሀሪዲዎች የተወሰነ ነፃ መሰጠት አለበት ብለሽ የምታስቢው? ሁለት ነገሮች። በመጀመሪያ ደረጃ በሀሪዲዎች የተለመደው ጥንት የነበረው ከሁለተኛ ዓለም ጦርነት በፊት የጀርመን ናዚዎች የጨፈጨፏቸው በብዙ ሚሊዮን የሚቆጠሩት አብዛኛዎቹ በየሽቫ ሃይማኖት ሲማሩ የነበሩ ሃይማኖቱን በጠነካሬ በአክራሪነት የሚጠብቁ ናቸው። ያን በመቀጠል ነው አገሪቱ ስትቋቋም ያ እንዲቀጥል ፈቃድ የተሰጣቸው። ስለዚህ የጽዮኑ ታዳቲት አመለካከትና የነዚህ ለየት ያለ ነው። እነዚህ የሽቫ የሚማሩትኝ ሌት ተቀን የሚማሩት እምነታቸውም ይሄ ነው። የማገልገል የሚለው ውትድርና የለም። ቁጥራቸውም ብዙ አይደለም። አቶ ሽሎሞ አረቦችን እንተው የምትለውና ያልስማማም አረቦችን ቢሆን ማገልገል አለባቸው። ዶክተር ጸጋ ያውልሽ አረቦች ቆይ እኔ ወደ አረቦች እንድትጃው አይደለም። እኛ አሁን እናተኩረው ለሀሪዲዎች ነው። ቤንጎሪዮን አገሪቱን በሚያቋቁሙበት ጊዜ ያኔ ልክ አንቺ እንዳልቸው 6 ሚሊዮን ይሁዲዎች ተጨፍጭፈው በይሁዲነታቸው ከዛ በኋላ ከ5 አመት በኋላ ማለት ነው ከ3 4 5 አመት በኋላ ገስቋቋም እሺ 400ዎች ብቻ እሺ ኦሪት ይማሩ ብሎ ፈቀዱላቸው። ያና 400 ዛሬ ከ7 አመት በኋላ ከ12000 በላይ በአመት ወደ 4 ወር በ4 አመት ስንቀይረው 12000 ሲባዛ 4 ያንየው 48000 ማለት ነው። እና ይሄ ቁጥሩ የናረ ሄድነ ነው ያልነው እንጂ ስለ አረቦች ጉዳይ እንመጣበታለን። መጀመሪያ በዚህ ላይ እናተኩር ማለት ነው። ጥሩ እንግዲህ በሀሪዲዎች የመጣንዱ በመጀመሪያ ደረጃ አንተ መስማማበታለ። ይሄው ድሮ የነበረው ቁጥራቸው ጥቂት ነው። እኔ እንዳልኩም ሃይማኖት ነው ለዚህ ያበቃን። የእስራኤል ሕዝብ በመላው ዓለም ተበትኖ የቆየው ያለቀው የተጨፈጨፈው ሰቆቃ ያሳለፈው ተመልሶ አገር ሲያቋቁምም በተባበሩት መንግስታት ድርጅት ሲወሰን እስራኤል የይሁዲ አገር ናት። ሌሎቹም ማይስማሙ ካሉ የራሳቸው ችግር ነው። ስለዚህ ሃይማኖቱ ዲሞክራሲው አለ። ስለዚህ የማይማሩት ማገልገል የሚለው ትክክል ነው። ግን የሚያሳዝነው እዚህ ላይ አቶ ሽሎሞ አንተ እንግዲህ ታውቃለህ በፓርላማም ነበርክ በክነሴት የሀሪዲዎች ጉዳይ ወደ ፖለቲካ ተለውጧል። ለምንድን ነው ያለው? እነሱ ነው ያቀየሩት ሀውሎ ወደ ፖለቲካ። አንዴ ይቅርታ ለብዙ አመታት ያክል የምናየው ምንድነው በእስራኤል በሀገራችን ባለው የፖለቲካ ዘዴ
የፖለቲካ ፓርቲዎች ቁጥር በመብዛቱ በተለይ ትልልቅ የፖለቲካ ፓርቲዎች በ80ዎቹ ዓመተ ምህረት ኃይላቸው እየቀነሰ ሲመጣ ትንንሽ ፓርቲዎች በመብዛታቸው ጥምር መንግስት ለማዋቀር ያለ ሀሪዲዎች አይሆንም። ስለዚህ ምንድነው የሚሆነው? እያንዳንዱ መንግስት የሚያቋቁመው በሙሉ የሚፈልጉትን ይሰጣል። ከይስሐቅ ራቢንን ጀምር በ1992 ዓመተ ምህረት መንግስት ያቋቁሙ ሻስን አስገቡ። ከዛ በኋላ በየጊዜው ሀሪዲዎች በገቡ ቁጥር ሁሉም መንግስት ለማዋቀር ሲል ለነሱ ምንም አይነት ነገሮችን ተቃውሞ አልነበረም። ነገሩ ይነሳል፣ ውትድርና ሄዱ ይባላል፣ መንግስት ይለወጣል፣ ይዳፈናል። እንደዚህ ነው አሁንም ቢሆን ያለው። ባለፈው ቤኒ ጋንጽ ምንድነው ያለ? ገና የተመረጥኩ እንደሆነ ጠቅላይ ሚኒስትር የሆንኩ መንግስት ያዋቀርኩ ምትደግፉኝ ከሆነ የምትፈልጉትን እሰጣችኋለሁ፣ ቸኩን ይኸው መዝግቡበት፣ በነጻ ክፍት ቸክ ነበር ያለው ዶክተር ጸጋ። አሁን የሀሪዲዎቹ ምናየው ቆይ ይቅርታ እንዴ የሀሪዲዎቹ እውነት አለበት መሰረት አለ አንተ እንደምትለው እኔም ማምናለሁ ማገልገል አለባቸው ሃይማኖቱን የማይማሩት ነው በኔ በኩል። ነገር ግን ወደ ፖለቲካ ተለውጦ በአሁኑ ሰዓት በጥምሩ መንግስት አባል በመሆናቸው በተለይ በቀኝ ክንፍ ነው ብዙ ጊዜ የሚገቡትና ይሄንን በመቃወም እየተነሳ ነው። አረቦችን በተመለከተ የግራ ክንፍ አንድ ቀን ሲናገር ሰምተን አናውቅም። የአረቦች ቁጥር ከሀሪዲዎች ይበልጣል። የአረብ ልጅ በ18 ዓመቱ ውትድርና አይሄድም፣ ሄዶ ይማራል። ዶክተር አውለሽ ዶክተር ጸጋ አረ አንድ ተመለወጡ ነው እንጂ ሀሪዲዎች ያገልግሉ የሚለው እውነት አለበት። ዶክተር ጸጋ በመጀመሪያ ደረጃ አረቦችን በተመለከተ ውትድርና እንዲያገለግሉ ወይም ብሔራዊ አገልግሎት እንዲሰጡ መወሰን ያለባችሁና እንዲተገበር ያለባችሁ የገዢው መንግስት እናንተ ናችሁ። ስለዚህ የግራ ክንፎችን ወይ ደግሞ የአረብ ፓርቲዎችን እነሱ ወንጀለኛ ልታደርጓቸው ምክንያቱም እናንተ ናችሁ ገዢዎች። ይሄ አንዱ። ሁለተኛው እኛ ብቻ አይደለም ሀገሪቱ ከተቋቋመች አንስቶ በአረቦች ዙሪያ ያለው ነው። የአሁኑ መንግስት አይደለም። እስራኤል ከተቋቋመች አንስቶ አረቦች ከእስራኤል ህዝብ ከእስራኤል መንግስት ከእስራኤል ህዝብ ገንዘብ ከመቀበል በስተቀር አንድም ነገር አገልግሎት ሰጣው። ዶክተር ጸጋ ያን እኮ ይኸውልሽ ከሞላ ጎደል እስከማውቀው ድረስ እኔ ከ77 ዓመተ ምህረት ጀምሮ ብዙን ዘመን የሚገዛው የሊኩድ ፓርቲ ነው። ስለዚህ የሊኩድ ፓርቲ ነው ገዢው መንግስት ማለት ይቻላል ብዙ ዘመን ማለት ነው። አንዳንዴና ያን ከሆነ ቆይ ሌሎች 92 ነበር እኮ አልኩኝ እኮ ኖ ነፃ ያረኳቸው አይደለም አጠቃላይ በስርዓቱ ሽሎሞ ነው። የሀሪዲዎችን ጉዳይና የአረቦችን ጉዳይ በተመለከተ እንገረ የአረቦችን ጉዳይ የሚያነሳው የለም። የይሁዲዎችን የሀሪዲዎች ጉዳይ በየጊዜው ይነሳል። በፖለቲካ ጥምር መንግስት ወድቃል። ይሄ በእስራኤል ፖለቲካ ታሪክ 76 ዓመት ሙሉ የምናየው ነው። ኦኬ ዶክተር ጸጋ ወደ እናንተ ፓርቲ ሌድና ከዛ አቶ ተስፋይም ጥያቄ እንዲሰጣለሁ። በእናንተ በራሳችሁ ፓርቲ ውስጥ ይህ ውትድርና አገልግሎት ያገልግሉ ሀሪዲዎች የሚለው ጥያቄ በእናንተ ውስጥ ብዙ ክፍፍል አለ። ለምሳሌ ኤሉዝን ብንወስደው ሳዳን ብንወስደው ለምሳሌ ወይም ሽክሊ ሚኒስተር ሽክሊ ሚላገሩን እንዲሁም ዩሊ ኤደልሽታይን እናንተ ከጸጥታና ከውጪ ጉዳይ ኮሚቴ ሊቀመንበር የህግን ጉዳይ እሱ እንደፈለግነው አላደረገም ብላችሁ እናንተ አባራችሁት። አሁን ጎትሊብን የቀየራችኋት በእናንተ በሊኩድ መካከልም እኮ በጣም ብዙ አለመግባባት አለ። በዚህ ህግ የተነሳ ውዝግብ አለ። በትክክል ለምንድን ነው አለመግባባት ያለ? ሊኩድ ዲሞክራሲ ፖለቲካ ፓርቲ ነው። እንደሌሎች የፖለቲካ ፓርቲ የፓርቲው ሊቀመንበር የሚመድበው አይደለም። አንደኛ ሁለተኛ ሶስተኛ ቦታ ብሎ ያይር ላፒድ ሊበርማን ወይም ጋንጽ እንደሚመድበው አይደለም። የሊኩድ የክነሴት አባላት በፕራይመሪስ ተወዳድረው የተመረጡ ናቸው። ስለዚህ አመለካከታቸው አጽማውት ወይም ነጻነት አላቸው። ሊኩድን ከሌላው ፓርቲ የሚለየው ይሄ ነው። ስለዚህም ነው ያላቸውን አስተያየት ነቀፌታቸውን የሚያቀርቡት። ማቅረባቸውም ተቃውሟቸውንም ድጋፋቸውንም ይህ መሆኑ በኔ በኩል በፓርቲያችን ያስደስተኛል። ይሄ ታዲያ እናንተ መጨረሻ ላይ ግን አቶ ሽሎሞ አትምሳ አንተ የፖለቲካውን ጨዋታ ታውቀዋለህ። ድምጽ መስጠት በሚመጣበት ሰዓት ግን አንድ ላይ ካልሰጠህ መንግስት ሊቆይ አይችልም። ያለነው የፖለቲካ ጨዋታ ነው። ኦኬ ተስፋዬ እኛ ጋር ነህ ተስፋዬ? አው የሰማ ነው አቶ ሽሎሞ በጤና ስኒም በድጋሚ ዶክተር ጥያቄ ካለ ለዶክተር ጸጋ አው የኔ ጥያቄ እንግዲህ በእውነት በኔ በግሌ የማልስማማበት ነገር ቢኖር እነዚህ የሃይማኖት አክራሪዎች ቁጥራቸው ማነሱ ብቻ ሳይሆን እንደ ጥናቱ እንደውም ከጊዜ በኋላ ቁጥራቸው ከፍ ያለ በሚሄድ ሁኔታ ነው የሚታየው።
ጥያቄ እንደ የቁጥር ማነስና መብዛቱ ብቻ ሳይሆን መብትና ግዴታም አለ እንደማንኛውም ዜጋ እኔም ልጄም ሁላችንም እንግዲህ ለሀገር ተጠርተን ሄደናል ይሄ ነገር እንዴት ነው እነሱ ስለሚማሩ የሚባለው ነገር አሁንም አጠያያቂ ሆኗል በእስራኤል ውስጥ ማንኛውም ዜጋ የማይፈቅደው ነገር ነው ለዚህ ጉዳይ ለምን አንድ ተጨባጭ ነገር አይመጣም ሁላችንም የራሳችን የሆነ የምንከፍለው አለ ለሀገሪቷ ታክስ እነሱም ይሄን ነገር እየተጠቀሙበት ነው ይሄ ነው የሚያፋጀው ከዚህ ከሁለት አመት ጦርነት በኋላ አሁንም ህዝቡን ከህዝብ ጋር የሚያጋጨው ይሄ ነው ተብሎ ይጠበቃል መንግስት ያለውን ኃላፊነት ለምንድን ነው የማይጠቀመው ዶክተር እዚህ ላይ አቶ ተስፋ የጠየቀው ጥያቄ በመጀመሪያ ደረጃ ቀደም ካቶ ሽሎሞ ጋር እንደገለጽነው ታሪካዊ ሂደቱ ነው የሃይማኖት የሚማሩ ሰዎች መማር አለባቸው የሚማሩትን ሰዎች አይደለም እኛ ውትድርና መሄድ አለባቸው በአጋጣሚ እዚህ ላይ ውትድርና ብቻ አይደለም ብሔራዊ አገልግሎትም ሊሆን ይችላል በግድ ውትድርና አይደለም የነ ማወቅ ይኖርብናል ስለዚህ መብትና ግዴታ በሚባለው መብቱን የሚፈልግ ሰው ግዴታውን መወጣት አለበት ምንስማማበት ነው ግን ተመልከቱ ታሪካዊ ሂደቱን ስንመለከትና የሰዎቹን ያናኗር ዘዴ በመንወስድበት ሰዓት ምሳሌ በሰጣችሁ ለምሳሌ የእስራኤል መከላከያ ኃይል ነገ ዝግጁ ነኝ ይምጡ ቢል 10,000 20,000 አሁን ነገ ውትድርና እንሄዳለን ቢሉ እነሱን ተቀብሎ የማስተናግድበት አቅሙ የለው ለምንድን ነው የሌለው የነሱ ያናኗር ዘዴያቸው የተለየ ነው የሃይማኖቱ አጠባበቅ የከረረ ነው የጸሎት ሰዓት አለ የምግቡ ጉዳይ አለ ካሽሩት አለ ሌላው አትርሱ እኛ ልጆቻችን ስናሳድግ ወይም እኛው ራሳችን በወጣትነት የመጣነው ምንድነው ሀገራችንን ለመገንባት ለሀገራችን ለመሞት ዳር ድንበሯን ለማስከበር ይያልን ነው ያደግነው ልጆቻችንም እንደዛው ነው በእነሱ በኩል ያለው እንደዛ አይደለም በእነሱ በኩል ያለው ምንድነው ያነ ሃይማኖቱ ብቻ ነው መጽሐፉን ብቻ ነው ለተቀነ ሐላኻውን መማር ነው ማይማሩት ግን ማገልገል አለባቸው ያ ሲባል ግድ ውትድርና አይደለም ወገኖቼ ሌላም አገልግሎት መስጠት ይቻላል ሽሩት ሎሚ ቢቷህ ማነው ብሔራዊ አገልግሎት ኤን ማድረግ ይኖርባቸዋል ነገር ግን አቶ ተስፋዬ እንደዚህ ላይ መግለጽ ፈልገው ለአድማጮች ወይም ለተመልካቾች በእስራኤል ታሪክ ትልቁ ችግር የሃሪዲዎች ጉዳይ ሁሉ ጊዜ የሚነሳው በፖለቲካ ቀውስ ነው በሌላ በሰላማዊ ጊዜ አይነሳም ጥምር መንግስት ሲባል ብዙን ጊዜ ከቀኝ ክንፍ ጋር ስለሚጨመሩ ነው እንጂ የግራ ክንፎችን ራቢን መንግስት ያቋቁሙ እነሱን አቅፈው ነው መንግስት ያቋቋሙት ዶክተር ጸጋ ቆይማ ወደ መሰረታዊ ጥያቄዎች እንሄድና ሐሪዲዎችን አንቺ እንደማዩ ከሆነ ሁሉ ጊዜ ለነሱ ትንሽ የድጋፍ መልክ ተሰጫቸዋለሽ ግን በዲሞግራፊ በመናይበት ጊዜ የእስራኤልን ሀገር የትውልድ ጉዳይ በመናይበት ጊዜ ብዙ ስታቲስቲክስ ሰዎች እንደሚናገሩት ከሆነ ከ30 አመት እና ከ40 አመት በኋላ 50% አረቦችና አክራሪ ሃይማኖተኞች ውትድርና እናገለግል የሚሉት ነው የሚሆኑት ቁጥሩ በጣም አሳሳቢ የሆነ ነውና አሁን ለምን ነው የዚህ ጉዳይ እንዲለወጥ ማይደረገው ሁሉ ጊዜ ወደ ፖለቲካ ብቻ አዝማሚያ ሳይሆን ፋክቱን በመናይበት ጊዜ እስራኤል አሁን በተለይ በመጨረሻ ላይ በነበረው ጦርነት ላይ የታየው እንዴት ነው ውትድርና የሚያገለግሉ ሰዎች 300 ቀን 250 ቀን ሚሉ ሁሉ ያገለገሉ አሁን ለምሳሌ ልጆቻችን ውትድርና የሚያገለግሉ አሉ ለነሱ አውቶማቲካሊ አሁን 9 ወር ተጨምሮላቸዋል አንቺም ምትዩ አሁን 10,000 ሐሪዲዎች ቢመጡ ቦታ የለም ሊቀበሏቸዋል እነሱን አይቀበሏቸውም ነው ውትድርናው ማድረግ ያለበት እነሱን ማመቻቸትና እንዲያገለግሉ ማድረግ ነው እዚህ ላይ እኮ ነው ከፍተኛ ችግር ያለው አንዴ እዚህ ላይ ላስረዳ ተስሎሞ ለጠየቀኝ በመጀመሪያ ደረጃ የሐሪዲዎቹ መደገፍ አልመደገፍ አይደለም እኔ በግሌ የማምንበት ነገር አለ ሃይማኖትን የሚማር ሰው መማር አለበት ሃይማኖታችን መጠበቅ አለበት ሃይማኖታችን ነው ለዚህ ያበቃል ይሄ አጠራጥርም በዚህ ጉዳይ አልደራደርም እኔ ሌላው ግን ሃይማኖትን የማይማሩ ሰዎች ማገልገል አለባቸው ስንል በግድም ውትድርና መሆን የለበትም ሌላ አገልግሎትም ሊሆን ይችላል እንዳልኳችሁ ሽሩት ሎሚ ያለ ብሔራዊ አገልግሎት አለ በግድ በውትድርናው አንበል በሌላው በተጨማሪ የመከላከያ ኃይላችን እነዚህን ሰዎች ተቀብሎ ለማስተናገድ ልዩ አካል ሁለት አቋቁሟል ሐሽሞናይምና ሐመካቢብ የሚሏቸው ወይም ደግሞ የሐሪዲዎች ልዩ የመከላከያ ኃይሉ ክፍል አለ በዛ በኩል የተወሰኑ ቁጥር ተወስደው በማገልገል ላይ ይገኛሉ የሚዋጉማሉ ያንን ማስፋፋት ያስፈልጋል እኔ አገልግሉ አላልኩም
የማይማሩ ሰዎች ያገልግሉ ነው ማለት ዶክተር ጸጋ ያውልሽ ለማይማሩ ሰዎች አንድ ያስጨርሰኝ አገልግሉ አላልኩም እኔ ሃይማኖቱን መጠበቅ አለበት አያጠራጥርም ሃይማኖቱን የማይማሩ ሰዎች ይሄዱ አብዛኛዎቹ የሽባብ ዶክተር ጸጋ ብሔራዊ አገልግሎት ሲበቃይ ኖ አንዴ ይቅርታ ለምሳሌ ሀሪዲዎች ዛካ የሚባል ድርጅት አለ እሺ ይህ ዛካ የተባለው ድርጅት የሽብር ፈጠራ ድርጊት ሲፈጸም የመኪና አደጋ ሲደርስ አሁን በሐማስ በፈጸመው የሽብር ፈጠራ ድርጊት እሱኮ የጽዮኑ ታዳቲም እኮ የሚያደርጉት ነው ዶክተር ጸጋ እዛ ላይ እሱ አይደለም እኮ ነው አይደለም የኛ መሰረታዊ ጥያቄ ለምንድን ነው የማደርገው እሺ የናንተ የግራ ክንፎች አመለካከት ሀሪዲዎች አሁን ነገ ጠዋት ግራዎች መንግስት ሊያዋቅሩ ሀሪዲዎች ቢጨመሩ ግራ ክንፍ አጥና የምትሉት አትናገሩ ዶክተር ጸጋይ ወደዛ ወደ ግራ ክንፍና ወደ ፖለቲካ ከመውሰዱ በፊት ትክክለኛውን ለምን አንናገርም ትክክለኛውን በመናይበት ጊዜ ሀሪዲዎች ውትድርና ማገልገል አለባቸው ሁሉም ዜጋ እኩል ሆኖ ማገልገል አለባቸው ብሔራዊ አገልግሎት አረቦች ማድረግ አለባቸው ሀሪዲዎች ማድረግ አለባቸው ያማ ካልሆነ ብሔራዊ አገልግሎት ከሌለ ዶክተር ጸጋ ነገ ተነስተው የተወሰኑ ሰዎች ደግሞ እኔ ልጄ ዩኒቨርሲቲ ብቻ ነው የሚማር እሱም ተማሪ ነው አትንኩት ሊሉ ይችላሉ ስለዚህ ነገሮች በጣም ውስብስብ ናቸው ስለዚህ እኩልነት ወደ እኩልነት የሚመጣበት መንገድ መፈለግ አለበት ወደ እኩልነት አንድ ለግለጽልህ ነገሩ ውስብስብ ነው ነገሩን በውይይት በመነጋገር መፈታት አለበት ኦኬ በጉልበት ቆይልገር ለስንት ሺህ አመት በኩል አድርገውት ማያውቁትን ሰዎች ወደ መከላከሉ በጉልበት ግቡ የሚለው ጉዳቱ ያመዝናል እሺ ዶክተር ጸጋ እንትናችን ጊዜያችን በጣም እየደብን ስለሆነ በርግጥ እንደገና ይሄ አንድ አጭር ጉድ አጠር በ30 ሰከንድ አዝናለሁ በትላንትናው ሁለት ነገሮችን የሚያስደስቱ ነገሮችን መግለጽ ወዳለሁ በእስራኤል ፓርላማ በክነሴታችን የነበረው አንደኛው የመንግስት የህግ አማካሪ የነበረው ተግባር ሁለት ነው አንድ ሰው ሁለት ተግባር ይዟል የመንግስት የህግ አማካሪ ነው በሌላ በኩል ደግሞ የሀገሪቱ አጠቃላይ አቃቢ ህግ ነበር ይሄ የሥራ ሁኔታ እንዲከፋፈል እንዲለይ የሚለውን በክነሴት በፓርላማችን ቅድሚያ ውይይት ተደርጎበታል አንደኛው ዙር አልፋን ገና ህጉ አልጸደቀም እንደዚህ ኖ እንደምን ጊዜ ስለሌለን ነው እንድናደርግ እኔ ማጠቃለል እንፈልገው አጭር ነገር እሺ የመጀመሪያ ድምጽ መስጠት ሂደት አልፏል እርግጠኛ ነኝ መጨረሻው አንደኛ ሁለተኛ ሶስተኛ ጸድቆ ለብዙ አመታት ያክል አነጋጋሪ የሆነው ይህ ሁኔታ እልባት ያገኛል ኦኬ ሌላው ትልቁ ነገር ደግሞ በመከላከያ ኃይሉ የህግ አማካሪዋ ብርጋዴር ጄኔራል ይፍአት ታማር የተባለችው ግለሰብ ከፍተኛ ቀውስ ያደረሰችው ከመከላከያ ኃይሉ በሰበቡ ለረፍት ብለው አባራዋታልና ዶክተር ጸጋ እኔ በዚህ ላይ በእውነት ብዙ መወያየት እንችላለን ነገሮችን አንድ አቅጣጫ ብቻ መናገሩ መስሎ አይታየኝም ምክንያቱም ነገሮችን የምናገረው በኔ በኩልና በዲኩል በመንግስታችን በኩል እሺ ዶክተር ጸጋ አመሰግናለሁ እግዚአብሔር ይስጥልኝ ኦኬ